ይህ የመድፈኞቹ የፊት መስመር ኮከቦች ቡካዮ ሳካና ቪክቶር ዮኬሬሽ በብዙ ሊነበብ የሚችል ፎቶግራፍ ነው። ምስሉ አርሰናል በእንግሊዝ ፕሪምየር ሊግ 35ኛ ሳምንት ጨዋታ ኤሚሬትስ ስታዲየም ላይ ፉልሃምን 3-0 ሲያሸንፍ የተነሳ ነበር። በጨዋታው ቡካዮ ሳካ ሁለተኛውን ጎል ሲያስቆጥር ኳሷን ያቀበለው ቪክቶር ዮኬሬሽ ነበር። በዚህ ጊዜ የሁለቱ ተጫዋቾች ደስታ ጣራ ነክቶ ታይቷል። የመጀመሪያውን ጎል ቪክቶር ዮኬሬሽ ሲያገባ ኳስ ያቀበለው ሳካ መሆኑ ደግሞ ሁለቱ የፊት መስመረኞች በደስታ ባህር እንዲዋኙ አድርጓቸው ታይተዋል። በዚህ ጨዋታ ላገቡት ጎል እርስ በርስ አሲስት ተደራርገዋል። ይህ ሁኔታ እነሱንም ደጋፊውንም ጮቤ አስረግጧል። ይህ ጎል ስለገባ ብቻ የመጣ ደስታ ተደርጎ ሊወሰድ አይችልም። ትርጉሙ በብዙ መልኩ ሊታይ ይችላል። የመጀመሪያው በተጫዋቾች መካከል ያለውን ትልቅ ፍቅር ያሳያል። እርስ በርስ መተሳሰብንና መደጋገፍን ያመለክታል። ከዚህ በፊት በተወሰኑ ጨዋታዎች ላይ ቡካዮ ሳካ ለቪክቶር ዮኬሬሽ ኳስ ማቀበል አይፈልግም በሚል ሲነሳበት የነበረውን ቅሬታ የሚፈታም ሆኖ ታይቷል። በእርግጥ ይህን ሜዳ ላይ ተመልክተነዋል። በቀላሉ ዮኬሬሽ ሊያስቆጥረው የሚችልን ኳስ ሳካ ከልክሎት ያውቃል። ይህ ሳካን አስወቅሶታል። ይሁንና በፉላም ጨዋታ እነዚህ ተጫዋቾች አንዱ ለሌላው ጎል ኳስ ማቀበላቸው ታዲያ ከዚህ በፊት የታዩ ጉድለቶቻቸውንም የሞላ ሆኗል። እነሱ ራሳቸው በመተቃቀፍና በዚህ መልኩ በመደናነቅ ደጋፊውን አስፈንድቀዋል። ሌላው የዚህ ምስል ንባብ ደግሞ ብቃታቸው ሲታማ ለከረሙት የፊት መስመረኞቹ ወደ ብቃታቸው መመለሳቸውን የሚያመላክት መሆኑን ሊገልጽ ይችላል። በእርግጥ ቡካዮ ሳካ ገና በዚህ ዕድሜው ለመድፉ ከ300 በላይ ጨዋታዎች ተሰልፎ 150 የጎል ተሳትፎ አስመዝግቧል። ይህ ትልቅ ስኬት ተደርጎ ይወሰዳል። አሁን ሳካ የቡድኑ ሞተር የሚባል እንግሊዛዊ ነው። ለዚህም ረዘም ላለ ጊዜ በአርሰናል ቤት የሚያቆየውን ውል ፈርሟል። ከፍተኛው ተከፋይም ለመሆን ችሏል። ይሁንና በዚህ የውድድር ዓመት ጉዳት ተደራርቦበት ለክለቡ ከሱ የሚፈለገውን ያህል ግልጋሎት ሰጥቷል ተብሎ አይታሰብም። ይሁንና አሁን ላይ በዓመቱ መጠናቀቂያ አርሰናል የዋንጫ ትንቅንቅ ላይ በቆመበት፣ ተጫዋቾች በጨዋታ ብዛት ጉልበታቸው በዛለበት ወቅት እሳት ለብሶ እሳት ጎርሶ ከጉዳት ተመልሷል። ይህንንም በሜዳ ላይ ማሳየት ችሏል። በ45 ደቂቃ ውስጥ ቡድኑ በውጤት የታጀበ አስደናቂ ጨዋታን እንዲያሳይ የሳካ ሚና ከፍተኛ ነው ቢባል ማጋነን አይሆንም። ከቪክቶር ዮኬሬሽ ጋር ሜዳ ላይ ሳቅ በሳቁ ነው መታየታቸውም አንዱ ከዚሁ የመነጨ ሊሆን ይችላል። ቡካዮ ሳካ ሜዳ ላይ ካለ ደጋፊውም ሆነ ጓድ ሻለቃ ሚኬል አርቴታ ይረጋጋሉ። ለነገሩ ሳካ ለደጋፊ ብቻ ሳይሆን ለገለልተኛ ጨዋታ ተመልካችም ቀልብን የሚገዛ ጥቁር አዝሙድ ነው። የተለያዩ የስፖርት ተንታኞች ሳካን እውነተኛ ደጋፊ በብቃቱ አይጠራጠረውም ሲሉ የሚደመጡትም ለዚሁ ነው። የቡካዮ ሳካ እግሮች ምታተኛ ናቸው። እግሮቹ በጠባብ ስፔስ መረብን ያሸበረ ጎል ያዘንባሉ። ሳካ ጎል አስቆጥሮ አንዳንዴ ምንም ማድረግ አይቻልም በሚል ምልክት በመግለጽ ተጋጣሚዎችንና ተቺዎችን ምንም አታመጡም ይላል። ሌላ ጊዜ ደግሞ ተንበርክኮ ወደ ፈጣሪ እጁን በመዘርጋት አምላኩን ያመሰግናል። ይህ ድንቅ ልጅ በአርሰናል ቤት ገና ብዙ ተአምር ይሰራል ተብሎ የታመነበት ነው። ገና ከጅምሩ ታዋቂ እግር ኳሰኞች አድንቀውታል። የልጅ አዋቂ የተጫዋች ጭማቂ ተብሏል። ይህንንም በቀጣይ የበለጠ ያሳያል ተብሎ ይጠበቃል። ከቪክቶር ዮኬሬሽ ጋር ሜዳ ላይ ሲፈነድቅ መታየቱም ገና ወደፊት ምን አይታችሁ ሊሆን ይችላል። ሌላው በሳካና ዮኬሬሽ የደስታ ምስል ላይ ክለቡ በቀጣይ ለማንም አይንበረከክም የሚል መልእክት ይነበባል። ቪክቶር ዮኬሬሽ በስፖርቲንግ ሊዝበን እያለ ዓለምን ያስደመመ እግር ኳሰኛ የነበረ ቢሆንም በአርሰናል ቤት ለመላመድ ጊዜ ወስዶበታል የሚል ሀሳብ ይነሳል። በዚህም በብዙ ጨዋታዎች ከሱ የሚጠበቁ ጎሎችን ማስቆጠር ሳይችል መቅረቱ አይዘነጋም። በእርግጥ እስካሁን ባለው ብቻ ከ20 በላይ ጎል ለአርሰናል አስቆጥሯል። ይህ ቀላል ግምት የሚሰጠው ባይሆንም ከአጥቂው ጨራሽነት አንጻር ያንሳል የሚሉ አስተያየቶች ይደመጣሉ። የሆነ ሆኖ በፉልሃሙ ጨዋታ ዮኬሬሽ ያሳየው አቋም ቆየን ካየን አስብሏል። የጨዋታው ኮከብም ተብሏል። ከምንም በላይ ፊት መስመር ላይ ያሉት የቡካዮ ሳካና ዮኬሬሽ መናበብ ለቀጣይ ጨዋታዎች ስምረት መንገድ አመላካች ነው። አሁን አርሰናል ዋንጫ የማንሳት ጫና ላይ ይገኛል። ለአራተኛ ጊዜ ሁለተኛ ሆኖ መጨረስ እንደሌለበት የታመነው ሚኬል አርቴታ ቁጭ ብድግ ላይ ነው።
ህልሙ እንዲሳካለትም ቀሪ ጨዋታዎችን ማሸነፍ ብቻ ሳይሆን ብዙ ጎሎች በእጅጉ ያስፈልጉታል። ለዚህ ታዲያ ሁለቱ ፊት መስመረኞች ወደ ጎል አምራችነት መመለሳቸው ተስፋ የሚሰጥ ሆኗል። አርቴታ በእያንዳንዱ ጎል ከልክ ያለፈ ደስታ ሲያሳይ የነበረውም ከዚህ የመነጨ ሊሆን ይችላል። ሳካና ዮኬሬሽ አሁን የአርቴታ ቁልፎች ናቸው። በእርግጥ ከማጋሌሽ እስከ ሳሊባ፣ ከኢንካፔ እስከ ራይስ የሌሎች መድፈኞች ጥንካሬ ለአርሰናል ድል መሰረት ነው። ጨራሾች ያው ጨራሽነታቸው ከምንም በላይ አስፈላጊ ቢሆንም እናም የሁለቱ ልጆች ጥምረትና መግባባት ለቀሪ ጨዋታዎች ድል መልካም እድል ይዞ ይመጣል። ይህ ከቀጠለ ቡድኑ ከብዙ ጎል ጋር ማሸነፍን ባህል ሊያደርግ ይችላል። አንዳንድ የስፖርት ሰዎች ቪክቶር ዮኬሬሽ ከቡድኑ ልጆች ጋር ሜዳ ላይ የተናበበ ጊዜ አርሰናልን የሚወዳደር ክለብ አይኖርም በሚል ሲሰጡት የነበረው አስተያየት በፉላም ጨዋታ ላይ ታይቷል። እናም አርሰናል በቀጣይ በፕሪሚየር ሊጉ ከዌስትሃም፣ በርንሌ እና ክሪስታል ፓላስ እንዲሁም በወሳኙ የሻምፒዮንስ ሊግ ግጥሚያ ከአትሌቲኮ ማድሪድ ጋር ለሚኖረው የመልስ ጨዋታ መድፈኞቹ ተተኳሽ አዘጋጅተው መግባት ይጠበቅባቸዋል። በዚህ ወቅት ከሜዳ ላይ እንሙት የሚሉትን በተግባር ከማሳየት ውጪ ሌላ ምርጫ የላቸውም። ሁለተኛነትን አምርረው በተግባር መጥላት ይኖርባቸዋል። ይህን ካደረጉ ይነግሳሉ። የሚኬል አርቴታ ትረስት ዘ ፕሮሰስም ማብቂያ ያገኛል። ለዚህ ሁሉ ታዲያ አርሰናሎች እንደ ቡድን ያሳዩት ድንቅ ብቃት ተስፋ እንዲሰነቅ የሚያደርግ ነው። አርሰናል ፉልሃምን 3-0 ባሸነፈበት ጨዋታ በአንጻራዊነት አብዛኞቹ መድፈኞች በርትተው ታይተዋል። ከምንም በላይ የ19 ዓመቱ እንግሊዛዊ ማይልስ ሉዊስ ስኬሊ ያለ ቦታው ተሰልፎ ያሳየው ድንቅ ብቃት ዓለምን አስገርሟል። ከጨዋታው መጠናቀቅ በኋላ አሰልጣኝ ሚኬል አርቴታ ልጁን ሜዳ ላይ ፈልጎ ሲጠመጠምበት ታይቷል። እያገላበጠ ሲስመውም ነበር። ይህ ትልቅ መልእክት የያዘ ነው። በመጀመሪያ በአማካኝ ስፍራ ላይ ተሰልፎ ተጫውቶ የማያውቅ ተጫዋችን የመጣው ይምጣ፣ ከዚህ በላይ ምንም ሊመጣብን አይችልም፣ ተዳክመናልና አዳዲስ ሙከራ ያስፈልገናል በሚል አርቴታ ኃላፊነቱን ወስዶ ወደ ሜዳ ማስገባቱ ነው። ታዲያ በጨዋታው ውጤት ባይቀናቸው ኑሮ ስድብና ነቀፋ እንደሚበዛበት እያወቀ የወሰነው አርቴታ ያመነው ልጁ እምነቱን ጠብቆለት ሲያገኘው ደጋግሞ ቢያሞግሰው ወይም ደጋግሞ ቢስመው ላይገርም ይችላል። ይህን ሐሳብ በጋዜጣዊ መግለጫ ወቅትም ተናግሮታል። ብንሸነፍ ኑሮ ሁሉም ጣቱን ወደ እኔ ይጠቁም ነበር ብሎታል። ግን ወጣቱ መድፈኛ ማይልስ ሉዊስ ስኬሊ አለቃውንም ሆነ ደጋፊውን አላሳፈረም። በማያውቀው ቦታ ተሰልፎ ተጋጣሚዎችን ሲያሸብር አምሽቷል። ብዙ የስፖርት ሚዲያዎች ብቃቱን ከፍ አድርገው እየነገሩለት ናቸው። ስኬሊ ባለፈው የውድድር ዓመት በተከላካይ ስፍራ የማይታመን ብቃት ቢያሳይም በዚህ ዓመት በቂ የመሰለፍ ዕድል ማግኘት አልቻለም። በአሁኑ ጨዋታ አማካይ ስፍራ ላይ ለመሰለፍ ያበቃውም በቦታው የሚጫወተው ስፔናዊ ማርቲን ዙቢመንዲ ድካም ማሳየቱን ተከትሎ ነው። ዙቢመንዲ በዓመቱ ከ50 በላይ ጨዋታዎችን ማድረጉን ተከትሎ ጉልበቱ ዝሏል። አሁን ላይ ግን ተተኪ አግኝቷል። ደጋፊዎችም በቀጣይ ጨዋታዎች ከስኬሊ ውጭ ወደ ውጭ ሳይሉ አይቀርም። በጥቅሉ አርሰናሎች በፉልሃሙ ግጥሚያ ላይ ያሳዩት ድንቅ ጨዋታ ቀጣይ መርሃ ግብሮችን በአሸናፊነት በመወጣት ዋንጫውን ለማንሳት ሰፊ እድል እንዳላቸው አረጋግጧል። አርሰናሎች የፕሪሚየር ሊጉ ዋንጫ በእጅጉ ያስፈልጋቸዋል። አርሰናል ከሁለት አስርት ዓመታት በላይ የፕሪሚየር ሊጉ ዋንጫን ናፍቆት ቆይቷል። ዘንድሮ ይህን ድል ቢያሳካ የሚኖረው አንድምታ በስፖርታዊ ስነ ልቦናዊና በኢኮኖሚያዊ ዘርፎች ትልቅ ትርጉም ይኖረዋል። ለረጅም ዓመታት ዋንጫ አለማንሳት በክለቡ ተጫዋቾችና ደጋፊዎች ላይ ወሳኝ ሰዓት ላይ የመንሸራተት ስጋት እንዲፈጠር አድርጎ ነበር። ዋንጫውን ማሸነፍ ይህንን አሉታዊ አስተሳሰብ በመስበር ክለቡ ዳግም አሸናፊ ማንነት እንዲላበስ ያደርገዋል። አርቴታ ክለቡን ከተረከበ በኋላ በወጣቶች ላይ ያተኮረ የረጅም ጊዜ እቅድ ሲተገብር ቆይቷል። ዋንጫውን ማሳካት የሄደበት መንገድ ትክክል መሆኑን ለዓለም የሚያረጋግጥበትና እንደ ፔፕ ጋርዲዮላና የርገን ክሎፕ ካሉ ታላላቅ አሰልጣኞች ተርታ የሚያሰልፈው ስኬት ይሆናል። እንደ ቡካዮ ሳካ፣ ማርቲን ኦዲጋርድ፣ ጋብሪኤል ማጋሌሽ፣ ዴክላን ራይስ እና ዊሊያም ሳሊባ ያሉ ባለተሰጥኦዎች ዋንጫውን ማጣጣም መቻላቸው በክለቡ ያላቸውን ቆይታ ከማራዘሙም በላይ ለወደፊት ተከታታይ ስኬቶች መሰረት ይጥላል። የማሸነፍ ልምድ ያላቸው ተጫዋቾች መሆናቸው ለሻምፒዮንስ ሊግ ውድድርም ትልቅ መነቃቃት ይፈጥርላቸዋል። የፕሪሚየር ሊግ ሻምፒዮን መሆን የክለቡን ገቢ ምንጭም በከፍተኛ ሁኔታ ይጨምራል። ከዚህ ባሻገር የዓለም ምርጥ ተጫዋቾች ወደ አርሰናል ለመምጣት ያላቸው ፍላጎት ይጨምራል። ሊያሸንፍ የሚችል ቡድን መሆኑ ማረጋገጫ ሲያገኝ ትልልቅ ስሞችን ማሳመን ቀላል ይሆናል። የክለቡ የንግድ ዋጋም ከፍ ማለቱ አይቀርም። አርሰናል በታሪክ
ከሊቨርፑልና ከማንቸስተር ዩናይትድ ጋር በኩል ደረጃ የሚጠቀስ ቢሆንም ባለፉት 20 ዓመታት ግን በሌሎች ጥላ ስር ወድቆ ቆይቷል። ታዲያ የዘንድሮውን ዋንጫ ካሳካ አርሰናልን ወደ ቀደመው ክብሩና የኃያልነት ሚዛኑ ወደ ነበረበት የሚመልስ ክስተት ይሆናል። ለደጋፊዎችም የዋንጫው መነሳት ትልቅ ማህበራዊ መነቃቃት ይፈጥራል። ለሁለት አስርት ዓመታት በትዕግስት የጠበቀው ደጋፊ የሚሰጠው ምላሽ በስፖርቱ ዓለም ልዩ ድምቀት እንደሚኖረው ጥርጥር የለውም። አርሰናል ዘንድሮ ዋንጫውን ቢያነሳ ተስፋ ያለው ቡድን ከሚለው ስም ወጥቶ የአውሮፓ እግር ኳስ ኃያል ወደ መሆን ይሸጋግራል። ይህም የሊጉን ፉክክር ይበልጥ ጠንካራና የማይገመት ያደርገዋል። ይህ እንዲሆን ታዲያ በቀጣይ ጨዋታዎች ድል ማድረግን ይጠይቃል። ተጫዋቾቹ እያንዳንዱን ጨዋታ እንደ ፍጻሜ ማየት ይኖርባቸዋል። በተለይ ማንቸስተር ሲቲ ስህተት እንዲሰራ ከመጠበቅ ይልቅ በራሳቸው ውጤት ላይ ብቻ ማተኮርና በራስ መተማመንን ማሳደግ ግድ ይላል። አርሰናል ዘንድሮ በሊጉ ጠንካራ መከላከያ ካላቸው ቡድኖች አንዱ ነው። የሳሊባና ጋብሪኤል ጥምረት ሳይናጋ መቀጠሉ ለቡድኑ መሰረት ሆኗል። ማጥቃት ጨዋታ ያሸንፋል፣ መከላከል ግን ዋንጫ ያመጣል እንደሚባለው ግብ ሳይቆጠርባቸው ጨዋታዎችን ማጠናቀቅ ለዋንጫው ጉዞ ወሳኝ ይሆናል። በቀሪዎቹ ጨዋታዎች ከሜዳ ውጭ የሚደረጉ ፍልሚያዎች ፈታኝ ሊሆኑ ይችላሉ። በእነዚህ ጨዋታዎች ላይ እንደ ቤት ጨዋታ ሁሉ ተጭኖ በመጫወት ቀድሞ ግብ ማስቆጠርና ጨዋታዎችን መቆጣጠር ስህተቶችን ለመቀነስ ይረዳል። አርሰናል ዘንድሮ የቆሙ ኳሶች ወይም ከማዕዘንና ከቅጣት ምቶች ግብ በማስቆጠር ረገድ እጅግ ውጤታማ ነው። ጨዋታዎች በታፈኑበትና ጎል በራቀበት ወቅት እነዚህን አጋጣሚዎች ተጠቅሞ ውጤት ይዞ መውጣት የሻምፒዮንነት መንገድ ይሆንለታል። በተለይ በኤምሬትስ ስታዲየም የሚደረጉ ጨዋታዎች ላይ የደጋፊው ድምፅ ለተጫዋቾቹ ተጨማሪ ጉልበት ይሆንላቸዋል። ተጫዋቾቹም ስህተት በሚሰሩበት ወቅት እንኳ ደጋፊው አጋርነቱን ካሳየ ቡድኑ ተመልሶ እንዲመጣ ትልቅ ተነሳሽነት ይፈጥራል። ባጭሩ አርሰናል ፍጹምነት ያስፈልገዋል። ማንቸስተር ሲቲ ነጥብ የሚጥልበት እድል ጠባብ በመሆኑ አርሰናል ሁሉንም ጨዋታዎች ለማሸነፍ ሜዳ ውስጥ የሚሰጠውን ትኩረት ከፍ ማድረግ ይኖርበታል።